ቤተሰብ ለበዓል ለሁላችሁ መልእክት ተልኮላችኋል። ለሁላችሁም ነው፣ ግን ደግሞ ቤስት የሆኗትን ደግሞ ስማቸውን እንድጠራላት አዛኛለች ማለት ነው። እዚህ ጋር የጻፈችላችሁን ጽሑፍ አንብቡት፣ እኔ ማነብላችኋለሁ። የፋሲካ በዓልን የምታከብሩ ውድ እህቶቼ እንኳን አደረሳችሁ። ብዙ መልካም ቅን የሆኑ እህቶቼን በማወቄ ደስ ብሎኛል። ውድ እህቶቼ ያሰባችሁት ያቀዳችሁት ተሳክቶላችሁ በሰላም ከቤተሰቦቻችሁ ጋር ያገናኛችሁ። በአካል ሳታቁኝ ድምፄን ሳትሰሙኝ ስለ እኔ ስትከራከሩልኝ የነበራችሁ ውድ እህቶቼ በጣም አመሰግናለሁ። ወዳችኋለሁ። እሙዬን መልእክት እንድታስተላልፍልኝ የፈለግኩት ሁልጊዜ ሳስበው የነበረውን አጋጣሚ ስላገኘሁት ነው። ቴንኪው እሙ ብለሻል የኔ እናት። እኔም አመሰግናለሁ። ምንም ችግር የለውም። ለእህቶችሽ ይህን መልእክት ስላስተላለፍሽ እንዲሁም በቤቴ አመሰግናለሁ የኔ ቆንጆ። ከዚህ ጋር ስማችሁ ደግሞ የተጠራላችሁ ልጆች አላችሁ። ገላኔ ቲጂ ስልኬ ነው ጠላቴ፣ ሰርካለም ፍሬ፣ ቃል ኪዳን፣ ወሂነት፣ ኦፕሲ፣ ናኒ። እንግዲህ ለእናንተ ሁሉ ጠበቅ አድርገሽ አድርሽልኝ ያለችኝ ዩዘር ነች ቤተሰብ እና እዚህ ጋር ስማችሁ ያልተጠራ ቤት ብሉ መምህር ሆንኩ መሰለኝ ጥላላችሁ። እና ለማንኛውም እህታችን እናመሰግናለን ይህንን መልእክት ስላስተላለፍሽልን። እኔ እዚህ ጋር ስማችሁን አልጠራም፣ ያው ታውቃላችሁ። ሁላችሁም እንኳን አደረሳችሁ። እንግዲህ እህታችን ለሁላችንም ነው መልእክቱን ያስተላለፈችው እንኳን አደረሳችሁ ያለችን። ግን ለራሷ ደግሞ ሁላችን አለን አይደል የራሳችን በደንብ የምናወራቸው ጓደኞች ምናምን እንደዛ የሆኑ ጓደኞቿን ነው ማለት ነው። ስለዚህ ሁላችሁም የንውድ ቤተሰቦች እንኳን አደረሳችሁ በድጋሚ። እህታችን ደግሞ እናመሰግናለን። አንቺንም እንኳን አደረሰሽ፣ እንኳን አብሮ አደረሰን። በስህተት ያልጠራዋቸው ልጆች ካሉ ማለት ስም ከተሳሳትኩኝ በጣም ይቅርታ እና ሁላችሁም እንኳን አደረሳችሁ። በዓልን በፍቅር በሰላም በመተሳሰብ እንድታሳልፉ እግዚአብሔር ይፍቀድላችሁ ይፍቀድልን። እና ወዶቼ ብሩኬ በድጋሚ በሌላ ቤት መጥቷል። ብሩኬ ግን ይችላል፣ እግዚአብሔርን ይችላል በቃ። ምክንያቱም ብሏል ብዙ ቪዲዮ ሰራለው ከቻልኩና ብሎ ነበር። ትችላለህ ነው የምለው ወንድሜ፣ ትችላለህ። እና ደግሞ እኛ ደግሞ እንዳናሳፍረው ማለት በተገኘበት ቤት ደረቱን ነፋ አድርጎ መጥቶ የኔ ቤተሰቦች ይችላሉ የሚለው እንደምንችል ስለሚያውቅ ነው። ስለዚህ ጋይስ ሁላችሁም በተቻላችሁ መጠን ምንድነው እንትን ማለት አለብን ማለት በተገኘበት እንዳያፍር ሳይሆን እንዳይፈራ እንዳይደነግጥ፣ ሁልጊዜም የሆነ ቦታ ላይ ሲገኝ እንደሚችል ማሳወቅ አለብን ማለት ነው። ስለዚህ ሁላችሁም እየገባችሁ ሰብስክራይብ አድርጉ። እንግዲህ እዚህ ጋር አብረውት የነበሩ ሁለት ወንድሞች የኛ ወንድምየውም ዩቱብ አለው ሰብስክራይብ አድርገናል ታውቃላችሁ። እዚህ ጋር ደግሞ የወንድማችን ደግሞ እንግዲህ ሌባ ተብሎ እግዚአብሔርን አንዳንዴ ማለት ነው አይደለም ስልክን ያክል ነገር ምናምን ወስዳል ተብሎ ትንሽ ነገር እንኳን ወስደሻል፣ እኔ ወስደሻል አይደለም ቀርቶ እኔ ካላነሳሁት የሆነ ቦታ እዚህ ጋር አስቀምጬው ነበር አንስተሻል፣ ሰርቀሻል ሳይሆን አንስተሻል፣ ቦታ ቀይርሻል ምናምን ከተባልኩ ራሱ ደሜን እንፈራ አልወድም። ያልነካሁትን ነገር ይናርገሻል ይናርገሻል። ይሄ ነገር በጣም ነው የሚያስጠላውና ልብ ይሰብራል። ሶ እንግዲህ ብሩኬ ደግሞ ቅምጥሌን የፕራንኳ ንግስት ብሏል። ምክንያቱም ታውቃላችሁ ባለፈው እንደውም አንቺ እኮ እንደዚህ ነበር ከዛውን አርጅተሻል ፕራንኩ ተተሻል ምናምን ሲላት አስለቀሰችው ማለት ነውና እንደዚህ አሰቃየው አለችኝ ምናምን እያለም እያወራ ነበር ማለት ታውቃላ። ወይኔ ሴትዮ መጣች። እና ቤተሰብ ሁላችሁም በተቻላችሁ መጠን በቻልነው መጠን ብሩኬ እንዲሁም ቅምጥሌ ወይም ማንኛውም ሰው መልካም ነገር መስራት ሲችልና ሲሰራ እኛ ደግሞ ከስሩ ማበረታታት ሌላ ነገር አይደለም። ሰብስክራይብ ማድረግ ማለት የሰው እችላለሁ ብሎ ሲያደርግ እኛ ደግሞ ፓወር መሆን። አንዳንድ ነገሮች ለምሳሌ ቪዲዮ ፖስት አድርጋችሁ ሳይታይ ሲቀርብና ሞራላችሁ ይወድቃል። የሆነ ነገርም ደግሞ ኮንፊደንስ ኖራችሁ ስታደርጉ ሳይሆን ሲቀር አሁን ብሩኬ ልጁ እንኳን ሲጠይቅ ስንት ምንድነው ሰብስክራይብ የሚያደርጉ ይመስላችኋል ሲባል 20 ወይ 30 እያለ ነበርና ሰብስክራይብ እናድርገው። አሁን ላይ ኢትዮጵያ ላይ ያለው የኑሮ ውድነት ይሄ ነው አይባልም። ዩቱብ ላይ ደግሞ የሚከፍለው የዩቱብ እንትን ነው የውጭ ሀገር ዜጋ ነው። ስለዚህ ምን ችግር አለው? እኛ እና ያለን ቪዲዮ እነሱ ደግሞ ይከፈላቸዋል ማለት ነው። እና ወጣቱን ስራ መፍጠር እንደዚህ ኦኬ። ስለዚህ ሀገራችንም ሰላም ይሆንልን፣ እኛም ደግሞ ቀና ልብ ይኖረን። በጣም ብዙዎቻችሁ ቀና ልብ ነው ያላችሁ። ማርያምን በጣም ብዙዎቻችሁ ይሄ ነው ተብላችሁ መቆጠር ምንድን ነው የሚባለው በስም ወይም ደግሞ በእንትን መቁጠር አልችልም አይቻልም ታውቃላችሁ። ስለዚህ ከጎናቸው እንድትሆኑ እንፈልጋለን። ያኔ ዛሬ እንግዲህ ልጁ የጓደኛቸው ነው ታውቃለን። ያልሰረኩም አብሮ አደጌ ነው እያለ ነበርና በአሁን ጊዜ ደግሞ አንድ ነገር ልንገራችሁ። የሆነ ጓደኛ አንዴ ካመለጠ ስላችሁ የሆነ ቫይራል ከወጣ ምናምን ታች ያለን ቼክ አያደርግም። በጣም ብዙ ጊዜ የማየው መመለከተው ነገር እዚህ ጋር ደግሞ ጨረቃዎች ላይ የማየው ነገር ሁሌም ቡታጅራ ሲሄዱ አብሮ አደጋቸውን ጓደኛ ዝቅ ያለን ሰው ይስባሉ። ገባችሁ? እንደዚህ ነው ሰው ማለት
እሱ የተሻለ ደረጃ ላይ ሲደርስ ሌላን ሰው ቼክ አለማድረግ ሳይሆን የግድ እሱ ከደረሰበት ባያደርስም ያኔ የሆነን ሰው መንገድ ታሳዩታላችሁ። ተከትሏችሁ ከመጣና እኩል ከደረሰ ሰየው፣ ካልሆነ ግን እናንተ የሆነን ሰው ስትጎትቱ አትኖሩ። መንገድ ማሳየት የሆነ ሰው እድገቱን ምናምን በዚህ ያደርጋችሁ የምታድጉት እንደዚህ ነው አይላችሁም። ዩቱብ እንዴት እንደምትከፍቱት ካሳያችሁ ራሱ በቂ ነው። ሰርች እያደረጋችሁ ምናምን ማሳየት በዩቱብ ገንዘብ እንደሚገኝ ከነገራችሁ በቂ ነው። እናንተ እንዴትም ብላችሁ ማስተካከል መቻል ገብቷችሁ አለምላችሁ። አንዳንድ ሰው ሁሌም በየቀኑ የሆነ ነገር እንድታሳዩት በየቀኑ ደግሞ እንደዚህ ነው እንደዚህ አድርግ እያለ እንዲወስዱ ይፈልጋል። እሱ እኮ እንደዚህ ከፍት ስላለ ቼክ ያደረገኝ ምናምን ይላል። ልጁን እንኳን ሰው እንደዛ በየጊዜው ቼክ ያደረግም ነው። አንዳንድ ሰዎች አላችሁ እጃችሁን እግራችሁን አጣጥፋችሁ ቁጭ ብላችሁ ዝም ብላችሁ ጥሏችሁ ሄደን ጓደኛ ቁጭ ብላችሁ ስትቦጭቁ የምትውሉ ማለት ነው። እንደዛ አታድርጉ እሺ። ስለዚህ ወንድማችን ደግሞ በርትተህ ስራ፣ እግዚአብሔር ካንተ ጋር ይሁን። መልካም የስራ ዘመን ይሁንልህ። ሁላችሁም እየገባችሁ ሰብስክራይብ አድርጉት፣ በብሩኬ በቅምጥሌ ስም ማለት ነው። እንግዲህ በሄደበት ብሩኬ ስለ ቅምጥሌ ሳወራ አይቀርም ታውቃላችሁ። እህቴ እንዳይከፋሽ፣ ሲከፋሽ አልወድም፣ እንዲከፋት አንፈልግም። ብሩኬ በደንብ አድርጎ ተንከባክቦ እንደሚያኖርሽ አልጠራጠርም አለና ብሩኬ ደግሞ ፏ ብለን ተንከባክቤ ተንቀባረን እየኖርን ነው ብሏልና በህይወት ውስጥ አንድ ውጣ ውረድ አለ። ምንድን ነው የሚባለው? አንዲት እንግሊዝኛ ቃል ላይፍ ኢዝ አፕ ኤንድ ዳውን ይባላል። ያ ማለት ምን መሰላችሁ? አንዴ ከፍ አንዴ ስቅ፣ አንዴ አለም አንዴ ደስታ አንዴ ስቃይ። ደስታ ታያላችሁ፣ እዛ ስቃይ አንዴ ከፍ ትላላችሁ፣ ከዛ የሆነ ጊዜ ደግሞ ፍርጥ ትላላችሁ ምናምን። ሶ ያ ነው ሁልጊዜ ትዳር ላይ ደግሞ ሁልጊዜ ሳቅ፣ ሁልጊዜ ደስታ ሳይሆን ሁልጊዜ አንዳንዴ የሆነች ነገርም ታጋጥማለች። እዛ ደግሞ ነገሮቹ እንትን ይላሉ እንጂ ሁልጊዜ እየሳቃችሁ ሁልጊዜ ደግሞ የተከፋ ሰው እንደተከፋ አይኖርም፣ የተደሰተም እንደዛው። ስለዚህ እነዚህ ሁለት ልጆች አብረው በርትተው አሁን ቅምጥሌ እዚህ ቤት እንኳን ባትገኝ አካሏን ባናገኘው በቅምጥሌ ፎቶዋ ቁጭ ብሎ ከዛ ደግሞ ስለ ቅምጥሌ እየተወራ ነው። በሁለቱ ቤትም ሲመጡ ብሩኬ ሲመጣ እዛኛው ቤትም ስለ ቅምጥሌ እያወራ ነው፣ እዚኛው ቤትም ስለ ቅምጥሌ እያወራ ነው። ገብቷችኋል? ስለዚህ መንፈሷ ከሱ ጋር ነው፣ እኛም ጋር ነች። ኦኬ እንጂ ብሩኬ ብቻ ስለተገኘ ቅምጥሌ አሁን በራሷ ቻናል ቪዲዮ መልቀቅ ትችል ነበር ወይ በብሩኬ። ግን ዛሬ አላማቸው የእነዚህ ልጆች ፔጅ ከፍ ማድረግ ነው። ገባችሁ? በሁለት ቤት ብሩኬ መጣ፣ ከዛ የእነሱ ፔጅ ተረሳ ማለት ነው። ይህን ያክል ነው መልካምነት። እንደዚህ ነው ለራስ ትቶ ለሌላ መኖር እንጂ እንደዚህ ቢስገበገቡ ኑሮ ገብጋባ ቢሆኑ በራሳቸውም ሰርተው ወይ ደግሞ ለአንዱ ልጅ ዛሬ ተሰርቶለታል ነገ ደግሞ ለሌላኛው ይሉ ነበር። ግን በአንድ ወጥ ዛሬ እንግዲህ እንዳያችሁት ነው። እጅግ በጣም ደስ ብሎኛል። ብሩኬም ቃሉን አክብሮ እንደዚህ ስለሆነ ቅምጥልም ደግሞ እንግዲህ ቅድም እንዳልኳችሁ ነው፣ አልደጋገምባችሁም። ብሩኬ ደግሞ ያው አልመጣችም፣ ባህል እነዚህ ነው ማሳልፈው ምናምን ብሏል። እሱን እናያለን። ብቻ በያላችሁበት ደህና እንድትሆኑ ነው የምንፈልገው። ዋናው የሰው ልጅ ሰላም ይሁን አይደል? እና ደግሞ እንግዲህ ስለ ቤተሰቦቹ እየተናገር ነበር ብሩኬ በኮንፊደንስ። እንድታስከፋቸው አንፈልግም። ከኛ ጋር ብዙ ውጣ ውረዶችን አሳልፈዋል። ፏ እንድታደርግልን ነው የምንፈልገው። ተሰብስባችሁ እየሳቃችሁ የተጫወታችሁ የባህል ቪዲዮ ስራ ምናምን እያለው ነበር። የቤተሰቦቹን ባህሪ በደንብ ነው የሚያውቀው በነገራችሁ ላይ። እና ጨረቃ ፋሚሊ ገና ይበዛል ወደ ሚሊዮን እንሄዳለን። እግዚአብሔር ያውቃል ለሁሉም ነገር። እግዚአብሔር ከኛ ጋር ነው፣ ከሁላችሁም ጋር ይሁን። የምሬን ነው ብላችሁ ማርያምን። ፈጣሪ ከእናንተ ጋር ከሆነ ማለት ነው ማትወጡት ማትወርዱት ምንም ነገር አይኖርም። እና ሁልጊዜም በእምነታችሁ ጽኑ። ወዳችኋለሁ። በድጋሚ መልካም በዓል ይሁንላችሁ የኔ ውዶች። ማርያምን እኔ ስላወቅኳችሁ ዩቱብ ስለሰራው በጣም ብዙ እህቶችን ስላገኘው ያን ደግሞ የሆነው በጨረቃዎቼ ነውና ጨረቃዎቼ በመጀመሪያ ወዳችኋለሁ፣ አመሰግናለሁ ስለ ሁሉም ነገር። ሲቀጥል ደግሞ ውድ እህቶቼ ሁላችሁም ያው እንግዲህ በእነሱ የተዋወቅነው ታውቃላችሁ፣ ምሰሶዎቹ ናቸው ወይ ደግሞ ማኔጅ የሚያደርጉን ናቸው። እና ብዙ ነገሮችን ማርያምን ምን ልበላችሁ፣ አንዳንዴ ብቸኛ ስትሆኑ ወይ ደግሞ ስደት ላይ ታውቃላችሁ ብዙ ነገሮች አሉና ስደቱ ናችሁ ስደት እንዳይሰማችሁ የሚያደርጉ እህቶች አሉ። እና ኑሩልኝ። ሁላችሁን በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። ምንም ነገር ሲፈጠር ከጎኔ ናችሁ። አይ ላቭ ዩ። እግዚአብሔር ከእናንተ ጋር ይሁን። መልካም ጊዜ ይሁንላችሁ። የነገ ሰው ይበለን። ነገ እንገናኝ። ባይ